ፈላ ሰው ነው የሚነሳው። እናንተ ጫት ተከለከለ ሰው ያኘክ ጫት በከለከል ባከለከል ምን እዛ እንንተና ይቀማሉ። ቁጭ ብሎ ያንን ጫይ አውዳይና ይሄንን ገለምሶ እንከት ያረገ የሚቀመው ይሻላል። አንተ ወንድምህን እየቃምክ እኮ ነው። አንቺ እህትሽን ሽት ያደረግሽ እየቃምሽ የወንድም ስጋ የእህት ስጋ መብላትን ያለሽ ቁርአን እኮ ነው። ምን የሰው ስጋ ያኘክሽ ምን ልዩነት አለሽ ከጫቃሚ? ጫቃሚ ታውጃለሽ እንደ ቅጠል የበላ በፍየል እየመሰሉ በምን እየመሰሉ ያመጡታል። ይሄ ሁሉ ግን የሰው ስጋ በል ነው እንዳለ ቁርጥ እኮ ነው እየበላችሁ ያላችሁት ጥብስ። ኢንሻአላህ እንደሚታወቀው ሳምንታዊ እሁድ የምንገናኝበትና ስለ ዲናችን የምንመካከርበት የጥያቄና መልስ ፕሮግራም ነው። ወደ ጥያቄና መልሱ ከመግባቴ በፊት አንዳንድ ለጉርሻ ያክል የተወሰኑ የምንመካከርባቸው ነጥቦች ይኖራሉ። ያስለመድነው ነው። ለተወሰኑ ደቂቃዎች ትታገሱኛላችሁ ኢንሻአላህ። ያው ለላህያሉ ጌታ አላህ ሱብሓነሁ ወተዓላ የኛን ወንድማማችነት የአማንያንን ህብረት የአማንያንን መተጋገዝ ስብዕናችን እርስ በርሳችን የተከባበርን እንድንሆን ለላህያሉ ጌታ አላህ ሱብሓነሁ ወተዓላ በተከበረ በሆነው ቁርአኑ ገልጾልናል። ትክክለኛ ወሬ እንድናወራ ፍትሃዊ እንድንሆን ቀጥ ያለ ወሬ እንድናወራ መሰረት ያለው እንድናወራ እንዲሁም ደግሞ አድሏዊነትን እንድንርቅ እንድንቆጠብ ለላህያሉ ጌታ በተከበረ በሆነው ቁርአኑ ነግሮናል። ያ አዩሃ الذين آمنوا እናንተ አማንያን ሆይ እተቁላህ አላህን ፍሩ አለ። አማንያን ተቅዋ ባህሪያቸው ነው። مع ذلك نبههم الله عز وجل على التقوى እተቁላህ አላህን ፍሩ اثبتوا على التقوى አላህን ፍሩ አላህን በመፍራት ላይ ቀጥሉ ጽኑ አደራ እተቁላህ ወቁሉ ቀውለን ሰዲዳ ትክክለኛ ፍትሃዊ ሚዛናዊ ቀጥተኛ የሆነ ንግግር ተናገሩ። አትዋሹ፣ አትቅጠፉ፣ በሰዎች ላይ አትጫኑ፣ ሰዎችን አትበድሉ፣ ይቅርባችሁ። ይሄ ከናንተ የሚጠበቅ የናንተ ባህሪ አይደለምና ተው እያለ ነው። ቀጥተኛ የሆነ ንግግር የተውሂድን ቃል ተናገሩ። ቀጥተኛ ንግግር አይ አድላ ትክክለኛ ፍትሃዊ የሆነ ንግግር ተናገሩ። ሰው አትበድሉ፣ ሰው ላይ አትውጡ፣ ሰውን አትዘልሙ፣ ሰውን አትጨቁኑ፣ ሰው አታስለቅሱ፣ ሰውን ቅር አታስብሉ፣ በሰው ላይ የተለያየ ነገር አትፈልፍሉ፣ ይቅርባችሁ እያለ ነው አላህ። ይህ ሽልማቱ ዩስሊሕ ለኩም አዕማለኩም ወየግፊር ለኩም ዙኑበኩም ኃጢአታችሁን ይቅር ይላችኋል፣ መልካም ሥራዎቻችሁን ይቀበላችኋል፣ ለወደፊት ለመልካም ሥራ እጩ ያደርጋችኋል አላሁ ሱብሓነሁ ወተዓላ። ይሄ ለኛ የተሰጠ ምክር ነው። እዚች ጋር ያይዤ አንዳንድ ጥቆማ የምሰጣችሁ ይኖራል። አጠር ያለች ምክር ማለት ነው። كما قال الإمام المنذري رحمه الله في الترغيب في ستر المسلم والترهيب من هتكه وتتبع عورته يعني المسلم እንከኑን ወይንም ደግሞ ጉድለቱን እየፈለጉ ለማህበረሰብ ማጋለጥ ማለት ይህ አውሬነት ነው። አውሬነት፣ ጨካኝ አረመኔነት። ሰው ራሱን ቅዱስ ያደርግና ሰዎችን ያረክሳል። ሰው ራሱን ንጹህ ምንም አይነት አይብ የሌለበት አስመስሎ የሌሎችን አደባባይ ላይ ያሰጣል። እያወጣ ሌሎችን ያጋልጣል። አደባባይ ላይ ጉድ በሉ እያለ ይለቃል። ይሄ አንድ አማኝ ነኝ አላህን እፈራለሁ ቀብር ጥያቄ አለብኝ የውመል ቂያማ ምን ይሻለኛል እንደ እውነት አልፊ ሆነኝ ሲራጥን በትክክል ሻገረው ይሆን ወይስ ከሚጣሉት ነኝ ከሚወድቁት ነኝ ብሎ ህሌራውን ምንም አይነት የማይጎረብጠው እርጥብ የሆነ አካል ይሄንን አውጥቶ የሰው አይብ እንከን አደባባይ ላይ ያሰጣል። ምን العجب ይሄ በጣም የሚገርም ነው። روى الإمام مسلم رحمه الله تعالى من حديث أبي هريرة رضي الله تعالى عنه عن النبي صلى الله عليه وسلم قال يا الله ملاكتنيا اندهالو من نفس عن مسلم كربة من كرب الدنيا نفس الله عنه كربة من كرب يوم القيامة ومن ستر على مسلم ستره الله في الدنيا والآخرة والله في عون العبد ما كان العبد في عون أخيه. نبي عليه الصلاة والسلام وإنك لعلى خلق عظيم
አንተ በታላቅ ስነ ምግባር ውብ እጹብ ድንቅ በሆነ ስነ ምግባር ላይ ነው ያለኸው የተባሉት የኛ እንቁ ነቢ ሙሐመድ አለይሂ ሰላቱ ወሰላም ይህንን ምክር ነው የመከሩ። ርካሽነት፣ ዝቃጭነት ዝምባዊ ባህሪ ካልሆነ በስተቀር እንጂ ሩህሩህነት ያለው ሰው አላህን የሚፈራ እንደው እንዳይጋለጥ የፈለገ የሰውን አይብ ስትር ዋጥ ቀብር ነው ለሚስጥር። ይህንን አሳምረህ ያዥ አሳምረሽ። በጣም ብዙ ዝርክርኮች ስላሉ ነው የሆኑ ደማቸው የሚፈሉ ሴቶች አሉ። ደማቸው የሚፈላ የእህቶቻቸውን አይብ አደባባይ ማስጣት የሚወዱ እንደዚህ አይነት ብክል ያሉ መርዝን ደቅነው የሚጓዙ ምላሳቸው ላይ መርዝ የተገጠመ ጭንቅላታቸው ላይ መርዝ የተገጠመ ቂመኛ እንደዚህ አይነት ሴቶች አሉ። እንደዚህ አይነት ወንዶችም አሉ። አላህን ፍሩ፣ አላህን ፍሩ። ያለው አይብ እስኪንትና አናዳኛለች እሷንማ ጉድ አወጣዋለሁ ምን ትሰራለች ብለው ዳሰሳ ይገባሉ። ልክ በቃ ኤፍቢአይ ይሆናሉ። በሰው ላይ ሲአይኤ ሆነው ይንቀሳቀሳሉ። ወይንም ሞሳድ በቃ የሙስሊም እህቷ ሞሳድ የምትሆን ሴት አለች። በወንድሙ ላይ ሞሳድም ይሆናል። ደካማ ለዲኑ ደካማ ለሱናው ደካማ ለማህበረሰብ ያለው እይታ ደካማ ሆኖ በእህቱ ላይ እንደዚሁ በሙስሊም ወንድም ላይና በሙስሊም እህት ላይ ሞሳድ የሚሆኑ እንደዚህ አይነት አደገኛ መርዛማ ሰዎች አሉ። አላህ ይጠብቀን። ወላሂ በጣም መጥፎ በሽታ ከእንደዚህ አይነት እኮ ሌላ ህመም ያመማቸው ሰዎች ይሻላሉ። በቃ ኮሮና ያለባቸው ወይንም ደግሞ ተላላፊ ሌላ በሽታ ያለባቸው ሰዎች ይሻላሉ ከነገረኛ ሴትና ከነገረኛ ወንድ፣ አፈንፋኝ ከሆኑ ሴቶችና አፈንፋኝ ከሆኑ ወንዶች ማለት ነው። በሽታ ማህበረሰብን የሚያለያዩ ባልና ሚስትን የሚገነጣጥሉ እህትማማቾችን የሚነጣጥሉ የሚያባሉ እንደዚህ አይነት አውሪያዊ ባህር የተላበሱ ሰዎች አሉ። ይሄ ሱስ ነው። ነገረኝነት ሱስ ነው። የሰው አይብ ማውጣት ሱስ ነው እኮ ልጆች፣ ሱስ ነው። ወላሂ በጣም መጥፎ በሽታ ነው። አላህ ይጠብቀን እንጂ መላእክተኛው እንዳሉ ይሄ ነበር መሆን ያለበት። መነፈሰ عن ሙስሊሚን ቁርበተን ከሙስሊም ወንድሙ ከሙስሊም እህቷ ላይ አንድን ጭንቀት የገላገለ መነፈሰ አይ መን አዛለ ያስወገደ እህቱ እንዳትጨነቅ እህቷ እንዳትጨነቅ ጭንቀቷን ምን ሆነሽ ነው አይዞሽ ችግር የለም እኔ ሸፍነዋለሁ እኔ እንዲህ አደርገዋለሁ ብላ የእህቷን ጭንቀት የወንድሙን ጭንቀት አንድ ጭንቀት የሙስሊምን ጭንቀት የገላገለ ሚን ኩረቢ ዱንያ ነፈሰ አላሁ ዐንሁ ኩርበተን ሚን ኩረቢ የውመል ቂያማ ከቂያማ ቀን ጭንቀት አላህ ያን ቀን እንግዲህ ያን ቀን የውሙ ላ የንፈዑ ማሉ ወላ በኑን የውሙን لا ينفع فيه مال ولا بنون إلا من أتى الله بقلب سليم ምንም የማይጠቅምበት ዕለት ጭንቀዛን ጊዜ ማን ገንዘብ ተከፍሎ የሚላቀቁበት እኮ አይደለም። ምድርን የሚሞላ ብዙ ቢሊዮን ቶን ወርቅ አምጥተህ ካሳ ከፍለህ ነፃ የምትወጣበት ዓለም አይደለም። ግን እዚህ ዱንያ ላይ የወንድምህን ጭንቀት የእህትሽን ጭንቀት አንድ ጭንቀት መጋራትሽ የውመል ቂያማ ጭንቀትሽ እንዲገላገል ትሆኛለሽ። ይሄ ነው ዘዴው። በቃ ይሄ ነው መሆን ያለበት። ሰው ለወንድሙ ሰው ለእህቱ ማሰብ አለበት። እህቴ እንደዚህ ሰውን ለመጣል ሰውን በቃ ለማዋረድ ሰውን ዝቅ ለማድረግ ዲግሪውን ለመቀነስ ለማርከስ እስከዚህ ድረስ በቃ የሸተተ የተበላሸ ቲማቲም አድርጎ የሰው ልጅ ለመጣል لماذا ايتها الاخت المسلمه هل هذا ينتظر منك انت مسلمه اذا كنت من جمله المسلمين ከሙስሊሞች ሙስሊሞች ጉያ ሙስሊሞች ክልል ውስጥ የገባ ሰው ባህሪው እንደዚህ ባህሪው ይሄ ነው። ቀጠሉ ነብይ አለይሂ ሰላቱ ወሰለም ወመን ሰተረ على ሙስሊም በሙስሊም ላይ አይብን የሙስሊምን አይብ የሰተረ ሰተረሁ الله في الدنيا والاخره ሁለቱም ዓለም አላህ ይሰትረዋል። እያንዳንዴ እኔም ልሁን አንተም ሁን አንቺም ሁኚ ጀርባችን ላይ ጉዳጉዳ አለ። በቃ ለሰው ገጻችንን ጥሩ ንጹህ ወርቀት አቤት ቅዱስ በቃ እንደው ለመላእክት እኮ ትንሽ ቀረን መስለን ለሰው እንታያለን። እንትና ርካሽ የሚሰራው ስራ እንትና አይቡ አደባባይ ላይ የወጣ ራሱ በራሱ ጊዜ ራሱን ያጋለጠ ራሱን በራሱ ጊዜ አደባባይ ያወጣ ወደ ቢድዓ እየተጣራ ወደ ሽርክያት እየተጣራ اذا كان مجاهرا في معصيته ያ
ሸእኑን አኸር ሌላ ጉዳይ ነው። ግን ተደብቀሽ እሆነ ቦታ ላይ እንከናየሽ እህትሽ ላይ ዋጥ አድርጊው። ቀብር ሁኚ። ቀብር ይኸው ቀብር በቃ ለህድ ያለው ቀብር አደራ ተብላ ተነግራ ስትጣላ ሂዳ ታወራለች ለጓደኛዋ። አደራ ብሎ ነግሮት ሲጣለው ዝክ አወጣዋለሁ ፋይልህን የጋ ነው ይላል። አላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ምን አይነት ጦቢዓ ነው? ምን አይነት ባህሪስ ነው ይሄ? ይሄ ባህሪ ነው። ይሄ በቃ አንድ ማለት አሁን እሺ አንቺም እሺ ሰለፍያ ነሽ ማሻአላህ ኒቃብ ማሻአላህ ቂራአት ትከታተያለሽ ማሻአላህ አቂዳ እንዴ አቂዳ የያዘ ሰው ወንጀል አይጉደውም እኮ አልተባለም። ወንጀለኛ አይባልም። ብቻ ዶሪ ሀታ ምን ክንጂ ሌላው እኮ ችግር የለበትም እኮ አልተባለም። ሸህነት አልተባለህም። ሸኪሻ አልተባለም። ይሄ የለም። እንደዚህ አይነት ትምህርት የለም። ይጎዳል አደጋ ታው ታይ في الدنيا والآخرة الله يسترها በቃ ሰትር ያስከው ዋጥ አድርገው ለጓደኛ ማትንገር ያንተና አይብ ካየው ለኔ ለጓደኛ ለቅርብ ጓደኛ እንደ ለባለቤቴ ለምን ብዬ ነው መነግራት የእንትናን አይብ አምጥቼ የሆነ ወንድሜ የሆነ ቦታ ላይ የሆነ ነገር ሲወድቅ አየሁ። በቃ ሰው ነው አጠፋ አይደል? አዎ የሆነ ነገር ላይ ወደቀ። አንቺዬ ብዬ ማታ ለሚስቴ ቀስ ብዬ ምን ብዬ ነው ማወራው? ለምን ብዬ ነው መነግራት? ለምን እዛ ሰው ላይ መጥፎ ነገር ይደርባት? ወይ እኔ እንደው ጠንካራ ሰለፍይ ይመስለኝ ነበር። አንተ ለካ እንደዚህ ነው እንዴ ተበል እንደ ባለቤት አላደርግም። ማድረግ የለብሽም ማድረግ የለብህም። አታውራ እንቱ ወንፊት አትሁን። እስኪ ቆጠብ በል እንደው ዙሪያ ጥምጥም ሰው ቀዳዳ መሆን የለበትም። ምን ነው በቃ አፍም ለሆነ ነገር የተቀመጠ ነው። ይሄ አጂብ በጣም ይገርማል። والله في عون العبد ما كان العبد في عون أخيه الله ባሪያውን በመርዳት ላይ ቀጣይ ነው። ያ የሱ ባሪያ ወንድሙን በመርዳት ላይ እስከ ቀጠለ ድረስ እኔና አንቺ የአላህን እርዳታ እንፈልጋለን፣ ቋሚ እንዲሆን እንፈልጋለን አይደል? አዎ እህትሽን እርጂ። አቋራጩ መንገድ ይሄ ነው። ከዚህም በፊት ተባብለናል። አቋራጩ ዘዴ ትክክለኛው መስመር የብልጦች አካሄድ ይሄ ነው። በቃ እህትሽን እርጂ፣ ወንድምህን እርዳ፣ አግዝ፣ እህትህን እርዳት። አላህ ሱብሓነሁ ወተዓላ አንተን በመርዳት ላይ ይቀጥላል። ይሄ ነው ብስለት። وروى مسلم من حديث أبي هريرة رضي الله تعالى عنه أن النبي صلى الله عليه وسلم قال يا الله ملائكتنا اندهار لا يستر عبدا في الدنيا عند الله باريا ليلاني الله باريا الدنيا لاي عيبون انكنون عيدبك اللتم إلا ستره الله يوم القيامة الله يقيامة كان بيستره انجي تملكتو ميداو يلايان يا ميدانا ይሄ ሜዳ ይላያል። እዚህ የወንድምህን አይብ ብታወጣ የምታወጣው ለሚያውቁት ሰዎች ብቻና ብቻ ነው። የውመል ቂያማ ግን የድሮ ማህበረሰብ የወደፊቱ ማህበረሰብ አሁን ያለው ማህበረሰብ የሚቀሰቀስበት ዓለም ላይ ጉድ ይፈራል። እዛ ነው የምትጋለጠው። እዛ ይሄን ያህል ቁጥር ማለት ህዝብ ውስጥ ማለት ነው። ስለዚህ ዛሬ ከሰጠር የውመል ቂያማ አንተን አላህ ይሰትርሃል፣ አላህ ይሰትርሻል። በቃ እህትሽን ስትሪ ወንድምህን ስትሪ። እስኪ ይሄን ፈዲላ እናያዘው። እስኪ ይሄን ያዘው። በቃ በቀል ነው አለቀ። በቃ የታባቱ አወጣዋለሁ። እሺ ወጣ ምንም እናገኘዋለን? መልፋኢዳ ስሜትን ማርካት ካልሆነ በስተቀር እንጂ ወይ ደግሞ አንተ ራስህ ከኔ ባስከነ የሚል ካልሆነ በስተቀር እንጂ ስንቶች ወደቁበት። በዚህ ስንቱን እናጋልጣለን ብሎ ወደቀ። አታቁም እዚህ እነ ሰለፊያ ዳዕዋ ተብሎ ሁለት ተከፍሎ አብራር ጀማል ስንት አይብ እንደው ምንም የማይታወቅ ኡስታዞቹ ላይ ሳይቀር እታች ያለ ማህበረሰብ ነው። በውጭ ማይክ እንዴ አጃይብ እኮ አጃይብ ውስጣችን ንግል ውስጣችን ቁስል ለብሎ እኮ ነው የወጣ ነው። ቁስል ለሐውለ ወላ ቁወተ ኢላ ቢላህ። እሱ እንዳለበት የመጣል ሩጫ ይሄ እንደዚህ አይነት ዳዕዋ ሰለፊያ እንደዚህ አይነት ዳዕዋ የዓቂዳ ሰው የተውሂድ ሰው የሱና ሰው ሰለፊያ እኮ ካፖርት አይደለችም። ሰለፊያ ከገበያ መንገዛት እኮ አይደለችም። ሰለፊያ ሙጀረድ ዛዕም እኮ አይደለችም። السلفية علم وعمل
اتباع الكتاب والسنة بفهم سلف الأمة هنا يتقمطوا سلفية تجستم ميمت አይደለም يا عبد الله اتق الله اتق الله اتق الله አንቺም አላህን ፍሪ አንተም አላህን ፍራ ዋጥ አድርግ አይሉ ማውጣት አይደለም ካለ መረጃ ሁጃ ካለ አንድ አካል ካጠፋ ሱና ላይ ቢድዓ ላይ የሆነ እንከን ቢድዓ ካመጣ ሱናን ከተቃረነ ሽርክያ ከገባ ተውሂድን ከተወ ሙጃሂድ ከሆነ በማዕሲያው ኡማን ወደ ጥመት የሚወስድ ከሆነ ቀጥቀጥ በል ረዳድ ቢሁጀቲ ወቡርሃን በቃ ይሄ ግዴታ ነው አጅር ታገኝበታለህ ለዚህ ነው ሙብተዲዖችን አፈውታን ጠይቃቸው ረመዳን ሲመጣ ያንን ህዝብይ ብለን በእርጃ የፈረጅነው በህዝብያነት የተናገርንበትን አካል ሁሉ አፈውታን ጠይቅ ለምን ረድ ያደረግነው ራሳችንን ለማርካት ሳይሆን ከዲኑ ላይ ዘብ ለማድረግ ነው ኡማ እንዳይበላሽ ጥረት ነው ስለዚህ እማይሰተራለ የሚሰተራለ እወቁ በቀል አትበቀሉ ረድ ስናደርግ ራሱ የበቀል ስሜት የሚሰማ ከሆነ ተወረዱ ይቅርብህ ወደ ግል ጉዳይ የሚሄድበት ከሆነ ተውት አድርገው ዋጥ አድርገው በቃ ይቅር ያንተ ረድ በቃ ይቅር አየህ ዲኑ ላይ ደግሞ የሆነ ነገር ያደርሱበታል ካልክ ለአላህ በለና ኢኽላስ ይኑርህና ኢንሻአላህ ስሜቴን ለመቆጣጠር እንደዚህ አድርጌ እሞክራለሁ አምቀዋለሁ ብለህ ለአላህ ብለህ አጅር የምታገኝበትን ገለጻ ግለጽ ይሄ ማለት አህለል ቢድዕ ሲፈነጩ ተዋቸው እንደፈለጉ እንዳሻቸው አትንካቸው እያልኩ አይደለም መናገር ያለብንን መናገር ባለብን ልክ እንናገር ልኬት ይኖረው ሚዛን ይኖረው አካሄድ ይኖረው ይሄ ሲኖር በጣም ጥሩ ነው አንድ ሐዲስ ልንገራችሁና ይበቃኛል ኢንሻአላህ እዚህ አን ኢብኑ አባስ ረዲየላሁ ተዓላ عنه عن النبي صلى الله عليه وسلم كنبي عليه الصلاه والسلام رواه الطبراني ورجاله رجال الصحيح من يلالو نبي عليه الصلاه والسلام من ستر عوره اخي ستر الله عورته يوم القيامه يوندمون عيب يدبق سو يوندمون انكن يدبق سو يوم القيامه انكنون غدلتون عيبون نورون الله يدبقلته ومن كشف عورة أخيه المسلم يمسلم وندمون عيب يقلت الدبابي لا ياسد أدقمو كشف الله عورته الله يسون حفرة قلا الله يسون عيب ياوت أبتان حتى يفضحه بيا في بيته بيته قوادا قبطو يواردوان أي كرمه وندمون أسلقسو أسدنقطوت وقبو قرط إلال عيبو كوسيوتا اندزي تبلح اللالو لا إله إلا الله نمينو من علبات مسوت وبتو إنيا وانجل كالسرانو بلاي الله زندي لك أربي چلال ممكن راسوني چالنو بوستو مانا راسوني چالنو اندزي هادر قال لچالو انچي والله اندزي هادر قال لچالو ينيا نصو بتري سنتاينة تلتلا سيتال لا حول ولا قوة إلا بالله إنا لله وإنا إليه راجعون بقل يهونو مالتنو በቀል እንተና ትዛርጊ ትዛሱጥቼ የታባቷን ታደርጋታለሁ እኔን እንድሰርታኝ አልለቅም በቀል እህተሽ እንደስትበቀያለሽ ለአላህ ሰጪው ያንቺን ጉዳይ እንደዚህ አይነት የሚያስጠላ ባህሪ ይሄ እቤት ውስጥ ራሱ እቤተሰብ እባሏ ጋር መኖር ማትችል እንደዚህ አይነት ሴት ደግሞ ወይ ወደ ዳዕዋ ውስጥ ብቅ ካሉ ወይ ወደ አቅሪነት ብቅ ካሉ ወይ እንደው ወደ ጀማዓ ብቅ ካሉ የነዚህ ጉዳቱ ከካንሰር በላይ ይጎዳሉ በጣም አደጋ ነው እቤታቸው መስማማት ሁለት ሰው ጋር መኖር የማይችሉ አሉ ባህሪያቸው የሚገርም ማለት ነው የሚገርም አስተካክል አንተም አይሄድም የሚጠቅመን እኔ ብቆጣህም ታላቅ ወንድምህ ነኝ በእድሜ ልበልጥህ እችላለሁ በቃ ልቆጣሽ በደንብ አድርጊስም የሚጠቅምሽን ነው እኔ ይሄን አድርጊ ተበላሽ አይደለም እያልኳል ተስተካከይ ደግሞ ተስተካከይ በቃ አለቀ ዋጥ አድርጊ ሚስጥር ዋጭ ሁኚ ይልመድባችሁ ይሄ እንዶ ቱልቱላነት ወንፊት በቃ ወንፊት ያሸዋ ወንፊት አትሁን በቃ እስኪያስ አይባየሽ አይደል ያስ እንጂ ወሬ ማሞቂያ ሻይ ተፈላ ሰው ነው የሚነሳው እናንተ ጫት ተከለከለ ሰው ያኘክ ጫት ባከለከል ምን እዛ እንንተና ይቀማሉ ቁጭ ብሎ ያንን ጫይ አውዳይና ይሄንን ገለምሶ እንከት ያረገ የሚቀመው ይሻላል አንተ ወንድምህን እየቃምክ እኮ ነው አንቺ እህትሽን ሽት ያደረግሽ እየቃምሽ
የወንድም ስጋ የእህት ስጋ መብላትን ያለሽ ቁርአን እኮ ነው። ምን የሰው ስጋ እያኘክሽ ምን ልዩነት አለሽ ከጫቃሚ? ጫቃሚ ታውርጃለሽ እንደ ቅጠል የበላ በፍየል እየመሰሉ በምን እየመሰሉ ያመጡታል። ይሄ ሁሉ ግን የሰው ስጋ በል ነው እንዳለ ቁርጥ እኮ ነው እየበላችሁ ያላችሁት ጥብስ እንደዚህ የሰው ስጋ እኝክ እያደረጉ እያላመጡ እየጋጡ አጥንት እስከሚቀድረስ እያገላበጡ እያሰጡ ጫቃሚ እንደው እንዴት እንደሚዘገንነኝ ጫቃሚ አይ ጫቃሚ አቤት ፍየል እንደ የፍየል እንትን እኮ ነው እየበላ ያለው ሃሃሃ አላህ 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 የማንኛው ነው የሚጎዳው? ማን ነው እየቃመ የሰው ስጋ የሚበላው ነው ወይስ ቅጠል የሚበላው ነው? ማን ነው እየጎዳን ያለው? ኡማን እያባላ ያለው፣ ኡማን እያሳከረ ያለው፣ ኡማን እያጫረሰ ያለው፣ ኡማን እያጋደለ ያለው፣ ኡማን እያራራቀ ያለው፣ እየፈረካከሰ ያለው፣ እየሰነጣጠቀ ያለው፣ ወንድምና ወንድምን ጀርባ ያሰጣጣው፣ እህትና እህትን እያባላ ያለው ማን ነው? ነገረኛ እንጂ ማን ነው? ሐሜተኛ እንጂ ማን ነው? ይሄ ስጋ በል እንጂ ማን ነው? ይሄ የወንድሙን የእህቱን ስጋ የሚያኝክ እንደዚህ አይነት አውሬነት ይሄ እንደው በኔና ባንተ አሁን ጫትን ማውገዝ እንደው ያምርብናል። አሁን በጫቃሚ እኔና አንተ እንሳለቃለን። በአላህ እኔና አንቺ እንሳለቃለን። አሁን በጫቃሚ ነው እንሳለቃለን። የሰው ስጋ ጋጥ እያደረግ ላ ሐውለ ወላ ቁወተ ኢላ ቢላህ ያውም እኮ የሞተ የወንድምን ስጋ የሞተች የእህትን ስጋ ማለት እኮ ነው። እንደዛ እኮ ነው። ይህን ትጸየፋላችሁ አይደል? ያን እንደ መብላት ነው ብሎ ለኃያሉ ጌታ ነግሮት ላኢላሃ ኢላላህ ላኢላሃ ኢላላህ ተቁላህ እተቁላህ ወላሂ ተቁላህ በጣም አሁን ዑለማዎች ሲጣሉ ደረሳ ነው ያለው መካከል ላይ ሴት ስትጣላ ሌላ ሶስተኛ ሴት አለች አረመኔ የሰይጣን ወኪል ማለት ነው ብን ምትል ከዚህኛው እዛኛው ቤት ከዚህኛው በዛኛው በአንዱ አድሬሷ አንዷ ጋር ተጻጻፋለች በሌላው ሌላ ጋር ተጻጻፍና ታያይዛቸዋለች ታላቁሳለች ጉድ ትላታለች ትሄድና ታሞቃታለች እኔ እኮ በጣም የምታዝንሽ እህትሽ ትመስለኝ ነበር ምን አይነት ናት ብላ ታቀጣጥላታለች ነዳጅ ትጨምራለች ታከዳ ተልፈዓል ይሄ ነው እንግዲህ ተመልከቱ የሚሰራ ስራ ማለት ነው መንግስትና ህዝብ ሲጣላ ነገረኛ አለ ዓሊምና ዓሊም ሲጣላ ነገረኛ አለ ባልና ሚስት ሲጣላ ነገረኛ አለ እህትና ሲጣላ ነገረኛ አለ ወንድምና ወንድም ሲጣላ ነገረኛ አለ ስጋውን በልቶ ነው የሚያባላው እንደገና ተመልከቱ ይሄ ነው ጫቃሜን የሚያወግዘው ይኸው ወደ ራስ መለስ በልና ጉድ በልማ አንተ ነው ይኸው አንቺን ተመልከችማ ራስሽን አዳምጪ እኔም ራሴን ልስማማ እውነት እያማሁ ነው እየቦጨኩ ነው እንትና አዎ አሁን እኔ ጫቃሜ ያወግዛለሁ እኔ የእህቴን ስጋ እየበላሁ በይ እስኪ ራስሽን ውቀሽ ስንት ጫቃሚ የሚበልጠው አለ ጀልብያ የለበሰ ስንት ጫቃሚ የሚሻላት አለ ኒቃብ የለበሰ ስንት አለች ነገረኛ ሰው የምታጣላ የምታባላ ጫቃሚ እያልኩ አይደለም ግን በጣም የምንገርም ሆነን ከዚህ መስተካከል በቃ ፏ በሉ ይሄን ነው جزاكم الله بارك الله فيكم حياكم الله وحفظكم الله ورعاكم الله ነገረኛን አላህ ያዝልን ኢንሻአላህ አላህ ያዝልን ሰላም ያለው ወንድማማችነት ትማማችነት መከባበር መዋደድ መናበብ የሚባለው ነገር ባህሪያችን ነብያዊ ትእዛዝ የምናከብርና ትክክለኛው መስመር የምንጓዝ ጀግና የሱና ልጆች አላህ ያድርገን ይሄንን ነው የምለው السلام عليكم ورحمة الله وبركاته بارك الله فيكم حياكم الله وبياكم